በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንዳንዶችም ባልሽ ወይም ሚስትህ ዕጣ ክፍልሽ ወይም ዕጣ ክፍልህ አይደለችም እየተባሉ ትዳራቸውን ሲያፈርሱና ልጆቻቸውን ሲበትኑ ይታያል። አንዳንዶች ደግሞ ያንቺ ዕጣ ክፍልሽ የገሌ ጠበል ነው፣ ከዛ ውጪ ከተጠመቅሽ አትድኝም እየተባሉ በጠበሉ ሳይሆን በጠንቋዩ ቃል ታምነው ምሕረት ርቋቸው በየጠበሉ ስፍራ ይባዝናሉ። ትንሽ ሲቆዩም ሃይማኖታቸውን ይክዱና ነበርኩበት ብለው ያቅራራሉ፣ ያጓራሉ። ለዛሬ ሰፋ አድርገን የምንመለከተው ከዚሁ ከትዳር ከጋብቻ ጉዳይ ጋር በተያያዘ የጀመርንላችሁን አራተኛውን ክፍል ትኩረት አድርገን ከምንሰጠው መልእክት ነው። የተወሰነው ቀንጨብ አድርገን እንግዲህ መግቢያችን ላይ ለማድመጥ የሞከርነው ማህደረ ተዋሕዶን ነው ማዳመጥ የጀመርነው። እንደርሱ እንደ አምላካችን ፈቃድ እርሱ አምላካችን በረዳን መጠን የተለያዩ ምንጮችን እየጠቀስን እንደ ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን እምነት ስርዓትና ትውፊት ልንሰማቸው የሚያስፈልጉ የቅድስት ቤተክርስቲያናችን ትምህርቶች በተለይ አሁን ትኩረት ሰጥተን ከጋብቻ ከቅድመ ጋብቻ ከትዳር ጋር በተያያዘ ልንሰማቸው፣ ልንማርባቸው፣ ልንመከርባቸው ለሌላውም ልንናገር አቅሙን እንድናገኝ እሱ አምላካችን በቸርነቱ ሊያስተምረን የፈቀደልንን ነው መከታተላችን እንግዲህ የምንቀጥለው። ይችን ዕለት ባርኮ ቀድሶ የሰጠን ደግነቱን ያበዛልን ምሕረቱን ከኛ ያላራቀ እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ያደለ ተነግሮ ተዘርዝሮ በማያልቀው ይቅርታውና ቸርነቱ ጠብቆ አምላካችን በእድሜ ላይ እድሜ ጨምሮ የዛሬዋን ዕለት ለማየት የፈቀደልን እሱ ነውና ክብርና ምስጋና አሁንም ለአምላካችን ከአጥናፍ እስከ አጥናፍ ከጠዋት እስከ ማታ ከዘላለም እስከ ዘላለም ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ እናመሰግንበት ዘንድ በፈጠረልን አንደበት የከበረ የተመሰገነ ይሁን። አምላክ ወላዲት አምላክ የእናትነት ፍቅሯ ሳይለየን እንደ አይነ ጥቅሻ የሚደርሰው ጸሎቷ አብሮን ሆኖልን ቃል ኪዳኗ ከክፉ ጠብቆን አፍጣኒተ ረድኤተ አቁራሪተ መዓት የመድኃኔዓለም እናቱም ስላልተለየችን እናመሰግናታለን፣ እናከብራታለን፣ በሚገባት ክብርም ከፍ ከፍ እናደርጋታለን። ለዛሬ እንግዲህ ክፍል 4ን በተለይ የምንመለከተው ስለ ፈቃደ እግዚአብሔር ነው። ፈቃደ እግዚአብሔር ምንድን ነው? በትዳር ውስጥ እንዴት ነው ፈቃደ እግዚአብሔር የሚታወቀው? በዚህ በፈቃደ እግዚአብሔር ውስጥ ደግሞ የተሳሳቱና ትክክለኛ የሆኑ እሱ አምላካችን የሚገለጥባቸው እንዲሁም ደግሞ የማይፈልጋቸው የማይወዳቸውም ነገሮች አሉና እነዚህ ለይተን ማወቅ ስለሚገባን እሷ የኔ ናት እኔም የእርሷ ነኝ ብለን በእምነት ተደግፈን በቃለ እግዚአብሔር ራሳችንን መዝነን በምክረ ካህን በፈቃደ ካህን ተመርተን ወደዚህ ወደ አምላካችን ወደ ወደደው የትዳር ሕይወትና ወደዚህ ወደ ታላቁ ተቋም ስንገባ ምን ነገሮችን ማስተዋል እንደሚገባን በትዳር ሕይወታችንም ራሱ ልናስተውላቸው የሚገቡ አንዳንድ ቁም ነገሮችን ነው አምላካችን እንግዲህ ለዛሬ የሚያስተምረን። ፈቃደ እግዚአብሔር ነው ርዕሳችን። በዚህ መልኩ አምላካችን የሚያስተምረንን ይሁን ለዛሬም ምንጭ ጠቅሰን እንዲህ እንማማራለን። ፈቃደ እግዚአብሔር ስንል የእግዚአብሔር ፈቃድ ማለታችን ነው። ይህንን ቃል በሁለት ገጽ ማየት እንችላለን። አንደኛው ገጹ የእግዚአብሔር እሽታ፣ ይሁንታ፣ ውዴታ፣ ስምምነት ማለት ሲሆን ሌላኛው ገጹ ደግሞ የእግዚአብሔር ትእዛዝ መመሪያ ማለት ነው። ምክንያቱም እግዚአብሔር በአንድ በኩል ሲያዝ በሌላ በኩል ደግሞ ተስማማ፣ ፈቀደ ማለት ስለሆነ ነው። ለምሳሌ በሐሰት አትመስክር ሲል በእውነት ግን መስክር ማለቱ ነው። አታመንዝር ሲል በሕግ በጋብቻ የሚፈጸምን ተራክቦ ፈቅዷል ማለት ነው። ለዚህም ነው በእግዚአብሔር ትእዛዝ ውስጥ ፈቃዱን እናገኛለን ያልነው። የተወደዳችሁ ይህን መርሃ ግብራችን የምታደምጡ ቅዱሱ ጋብቻ የሚመሰረተው በፈቃድ እግዚአብሔር እንደሆነ ለማንም የሚሰወር ምስጢር አይደለም። መጽሐፍ ቅዱስ በምድር ላይ የሰው ሕይወት ብርቱ ሰልፍ አይደለምን እንዳለን መጽሐፈ ኢዮብ ምዕራፍ 7 ቁጥር 1 የኛ የሰዎች ልጆችም ሕይወት በራሱ አንድ ጦርነት ነው። ታዲያ የቱንም ያህል ዝግጅት አድርገን በብዙ ስልትና የጦር መሳሪያ ታግዘን ይህንን ብርቱ የሕይወት ጦርነትን ብንገጥምም ያለ ፈቃድ እግዚአብሔር ማሸነፍና ድል መንሳት አይቻልም። አንዳንድ ሰዎች ግን ያለ መንፈሳዊ ተጋድሏቸው የእግዚአብሔርን ፈቃድ ማለትም ማንን ላግባ ለሚለው ጥያቄያቸው በቀጥታ በራእይና በህልም በሚገለጥ ድምፅ ምላሹን ማግኘትና ማወቅ ይፈልጋሉ። ያሰባችሁትና ያላችሁት የሚሆነው እግዚአብሔር ሲፈቅድ ነው። ያላችሁትና ያሰባችሁት ያልሆነውም እግዚአብሔር ስላልፈቀደ ነው ሲባሉ ታዲያ የእግዚአብሔር ፈቃዱ በምን ይታወቃል በማለት ይጠይቃሉ። እውነት የእግዚአብሔር ፈቃድ በምን ይታወቃል? ብዙ የዋሃን ፈቃድ እግዚአብሔርን ለማወቅ ከመጓጓት የተነሳ በተሳሳተ አቅጣጫ ይጓዛሉ። ለምሳሌ ያህል እነዚያውን ቀጥለን ዘርዝረን የምንመለከታቸው መንገዶች ሰዎች በተሳሳተ አቅጣጫ የእግዚአብሔርን ፈቃድ ለማግኘትና ለማወቅ ከሚጠቀሙባቸው መንገዶች ጥቂቶቹ ናቸው።
አሳሳች የሆኑ መለኪያዎች። አንደኛ ዕጣ። ዕጣ ወይም ዕፃ የሚለው ቃል አጸወ ከሚለው የግዕዝ ግስ የተገኘ ሲሆን ዕጣ ተጣጣለ ወይም ዕጣ ወጣ ማለት ነው። በሌላ መልኩ ዕጣ ዕድል፣ ድርሻ ሊባልም ይችላል። የዕጣ አሰራር ከክርስቶስ ልደት በፊት ይሰራበት እንደነበር መጽሐፍ ቅዱስ ይነግረናል። ዕጣ ሁለት ምድብ ወይም ክፍል አለው። አንዱ ተገቢ የሆነ ሲሆን ሁለተኛው ደግሞ ተገቢ ያልሆነ የዕጣ መንገድ ወይም አሰራር ናቸው። እስኪ ተገቢ ከሆነው የዕጣ አሰራርና አይነት እንጀምር። እስራኤላውያን በዕጣ ለእግዚአብሔር የሚሰዋውን ከማይሰዋው ለይተውበታል። ዘሌዋውያን 16 ንጉሳቸውን መርጠውበታል። ሁለተኛ ሳሙኤል ምዕራፍ 10 ከቁጥር 10 ወንጀለኞችን አጋልጠውበታል። መጽሐፈ ኢያሱ ምዕራፍ 7 ቁጥር 18 ለጦርነት ስልት ተጠቅመውበታል። አንደኛ ዜና መዋዕል ምዕራፍ 24 ቁጥር 19 መሳፍንት ምዕራፍ 20 ቁጥር 9 ርስት ጉልት ለማደላደል ተጠቅመውበታል። ዘሁልቁ ምዕራፍ 26 ቁጥር 52 ንብረት በመከፋፈል ጊዜም አጋዣቸው ነበር። ዕጣ በአዲስ ኪዳን በግልጽ የፈቃደ እግዚአብሔር ማወቂያ ሆኖ እናገኘዋለን። ይኸውም ሐዋርያት ይሁዳ ረግጧት በሄደው ዕድል ፈንታ ሌላ ዕድለኛ ለመተካት የራሳቸውን ድርሻ በእውቀታቸውና በአቅማቸው ልክ ከተወጡ በኋላ ማትያስንና ዮሴፍን በእጩነት አቀረቡ። ከዚህ በኋላም የሁሉን ልብ የምታውቅ አንተ ጌታ ሆይ ይሁዳ ወደ ገዛ ራሱ ስፍራ ይሄድ ዘንድ በተዋት በዚች አገልግሎትና ሐዋርያነት ስፍራን እንዲቀበል የመረጥከውን ከነዚህ ከሁለቱ አንዱን ሹመው አሉ። የሐዋርያት ሥራ ምዕራፍ 1 ቁጥር 23። እንዲህ በማለት ወደ እግዚአብሔር ከጸለዩ በኋላ የሁለቱንም ስም በዕጣ ጠቅልለው ለእግዚአብሔር አሳልፈው ሰጡት። ከዚያም በመንፈስ ቅዱስ ግብር በዕጣው ጠቋሚነት ማትያስ ተመርጦ ስፍራውን ያዘ፣ ዕድሊቱንም ተረከበ። መጽሐፍ ቅዱስም የነበረውን ሥርዓተ ዕጣ እንዲህ ሲል ያጠቃልለዋል። ዕጣም ተጣጣሉላቸው፣ ዕጣውም ለማትያስ ወደቀና ከ11ዱ ሐዋርያት ጋር ተቆጠረ ይላል። እንዲህ ሆኖ ነው እንግዲህ ፈቃድ እግዚአብሔር በዕጣው ላይ የተገለጠው። ይህ እንግዲህ የራሱ የሆነ ስርዓትና አሰራር ቢኖረውም ተገቢውን የዕጣ ክፍል የሚያሳይ ጥሩ ምሳሌ ነው። ዕጣ ክርክርን ትከለክላለች ተብሎ እንደተመሰከረው ሁሉ ዕጣ ያላድሎ እንደሚፈርድና ሰዎች ሰው ከፈረደላቸው ፍርድ ይልቅ በዕጣ የተገለጠው ፍርድ ያለ ሐሜት፣ ያለ ቅሬታና ያለ አንዳች ማጉረምረም ስለሚቀበሉት ጥንተ ጠላት ሰይጣን በዚህ በጎ መስመር የራሱን ክፉ ተልእኮ ለማስፈጸም ይተጋል። መጽሐፈ መክብብ ምዕራፍ 18 ቁጥር 18። የሰው ልጆች ግን ይህን ሁሉ አያስተውሉም። እስኪ በዚሁ ተገቢ ያልሆነውን የዕጣ አይነት እናንሳ። ዕጣ በዋናነት ዕጣ አውጪውና አስወጪው ጠንቋይ፣ ዕጣውም የጠንቋይ ጠጠር ሲሆን ጠጠር ጣይ እንደሚባለው አደጋው እጅግ በጣም ከፍተኛ ነው። አንዳንድ የዋሃን ወደ ጠንቋይ ቤት ተጉዘው ዕጣ ክፍሌ ማን ነው? ማንን ላግባ? እያሉ እንኳንስ ለሰው ለራሱ የማያውቀውን ጠንቋይ 5 ፊደል፣ ጠንቋይ 4 ፊደል፣ ጠንቋልብን ወይም ጠንቁልልን እያሉ በከንቱ ይደክማሉ። አንዳንዶችም ባልሽ ወይም ሚስትህ ዕጣ ክፍልሽ ወይም ዕጣ ክፍልህ አይደለችም እየተባሉ ትዳራቸውን ሲያፈርሱና ልጆቻቸውን ሲበትኑ ይታያል። አንዳንዶች ደግሞ ያንቺ ዕጣ ክፍልሽ የገሌ ጠበል ነው፣ ከዛ ውጪ ከተጠመቅሽ አትድኝም እየተባሉ በጠበሉ ሳይሆን በጠንቋዩ ቃል ታምነው ምሕረት ርቋቸው በየጠበሉ ስፍራ ይባዝናሉ። ትንሽ ሲቆዩም ሃይማኖታቸውን ይክዱና ነበርኩበት ብለው ያቀራራሉ፣ ያጓራሉ። እንግዲህ ማስተዋል ያስፈልጋል። በአጠቃላይ ዕጣ ለታወቀና ግልጽ ለሆነ ነገር ማለትም የእኛን ውሳኔ ብቻ ለሚፈልግ ነገር ሁሉ ዝም ብሎ አይጣልም። ስርዓተ ዕጣን አንጥረን ለለየናቸውና በደረጃ እኩል ለሆኑ ለምንታመንባቸው ጉዳዮች ብቻ ብንጠቀመው ተገቢ ነው። የሆነውን ደረጃ እኛ ካከናወን በኋላ ቀሪውን እግዚአብሔር እንዲገባበት ስንሻ ተግባራዊ የምናደርገው መፍትሄ ነው። በተረፈ ያለ ሚዛን በበሬ አራጁ ግምት በእኩል ለተመደበ የቅርጫ ስጋ የምናወጣውን ዕጣ በፍጹም እኩል ሚዛን ለማይኖራቸው 8 ወንዶች ወይም 5 ሴቶች ማንን ላግባ ብለን ዕጣ መጣል አግባብ አይደለም። ሲጀመር አንድ ሰው 8 ወይም 5 ሰው በአንድ ጊዜ ሊወድ አይችልም። ይህ ረጋ ብሎ ውስጥን ካለማዳመጥና ሁሉም አይቅርብኝ ከሚል የስግብግብነት ስሜት የሚመነጭ በሽታ ነው። ግን 2 ወይም 3 ሰዎች በህሊናችን እየተመላለሱ አንዱን መምረጥ ቢያስቸግረንስ? መቼም ወደ ዕጣ ሂዱ አልላችሁም። ነገር ግን የሚከተለውን መተግበር ይበጃል።
ከጋብቻ ጋር ባይሆንም እንዲህ አይነት የሐሳብ ውጣ ውረድ በገጠመን ጊዜ ወደ ምርጫ ከመሄዳችን በፊት 3 ዋና ዋና ነጥቦችን ብናደርግ ይመረጣል። አንደኛው ለምርጫ ስላቀረብናቸው ሰዎች ወይም ነገሮች በቂ መረጃና ዕውቀት ሊኖረን ይገባል። ሁለተኛው ረጋ ባለና በሰከነ ሕይወት ውስጥ ሆኖ ውስጥን ማዳመጥ። ሶስተኛው አብዝቶ ወደ እግዚአብሔር መጸለይና እርዳይ ማለት ነው። አሳሳች የሆኑ መለኪያዎች አንዱ ዕጣ በዚህ መልኩ እንደሆነ ካየን በመልካም መልኩም የሚታይም ቢሆን ማለት ነው። ሁለተኛው ደግሞ አሳሳች ህልም ነው። እግዚአብሔር ራሱን ለዓለም የገለጠው በ3 ዋና ዋና መንገዶች ነው። እነሱም በስነ ፍጥረት፣ በመንፈስ ቅዱስ መስተናገርነት በተጻፉ ቅዱሳት መጻሕፍት እናም ቃል በቃል በመነጋገር እንደሆነ የኢትዮጵያ ቤተክርስቲያን ሊቃውንት ያስረዳሉ። እንግዲህ ህልምም እግዚአብሔር ቃል በቃል እያናገረ ራሱን ለዓለም ሲያስተዋውቅ ከተጠቀምባቸው መንገዶች አንዱ ነው ማለት ነው። ዛሬም ድረስ ልዑል እግዚአብሔር ቅዱሳንን ጨምሮ ለሰው ልጆች ራሱን በህልም ይገልጣል፣ መልእክትና ትእዛዝም ያስተላልፋል። ለዚህ ምስጢራዊ መገናኛ መንገዱ ግን መንፈሳዊ ብቃትና ጸጋ ያስፈልጋል። ሰው ቅዠትንና ህልምን እንዲሁም ሰይጣናዊ ምትሃትን የማጣራት ብቃት ላይ ሳይደርስ ያየውን ሁሉ ታየኝ፣ ተገለጠልኝና ተነገረኝ እያለ በቁሙ የሚቃዥና የሚዘባርቅ ከሆነ ለክርስትና ጉዞ እጅግ በጣም አደገኛ ነው። አንዳንዶች ዛሬ በህልሜ እገሊትን አግባ ተብያለሁ ሲሉ፣ ሌሎች ደግሞ እገሌ አይሆንሽም ተብያለሁ እያሉ እንደ ቀልድ በየጊዜው ሲያገቡና ሲፈቱ ይታያል። ይህ ችግር ደግሞ በዋናነት የህልምን ምንነት ለይቶ ካለማወቅና ለዚህ ታላቅ ምስጢር የሚያበቃ ጸጋን ካለመታደር የሚመነጭ ነው። ተኝተን ያየነው ሁሉ ህልም ሊሆን አይችልም። የእግዚአብሔር ቃል ብዙ ህልም ባለበት ዘንድ እንዲሁ ደግሞ ብዙ ቃል ባለበት ስፍራ በዚያ ብዙ ከንቱ ነገር አለ ስለሚለን ትክክለኛ ህልም ካልሆኑ ከንቱ ነገሮች መጠንቀቅ ያስፈልጋል። መጽሐፈ መክብብ ምዕራፍ 5 ቁጥር 3። ህልም በ3 መንገድ እንደሚታይ ትርጓሜ ወንጌላችን በመቅደመ ወንጌል ክፍል ላይ ያስረዳናል። ህልም ከ3 ወገን ነው፣ ከሐሞት፣ ከመልአክ፣ ከሰይጣን። አንደኛው ህልም ሐሞታዊ ነው። ህልም ሐሞታዊ ማለትም ሐሞት የሚገኝ ህልም በልቀም፣ ደም፣ ሳፍራ፣ ሳውዳ የሚባሉ ሐሞታት አሉ። እነዚህ ደግሞ የሰውን ባህሪ የሚገልጡ ናቸው። ይኸውም በልቀም እሳታዊ ሲሆን ደም ማያዊ ነው፣ ውሃ እንደማለት ነው። ሳፍራ ነፋሳዊ ሲሆን ሳውዳ ደግሞ መሬታዊ ባህሪ ወይም ጠባይ የሚገለጥባቸው ናቸው። እነዚህ እያንዳንዳቸው በየተራ በውስጣችን በሰለጠኑ ጊዜ የሰው ልጆች በየህብራቸው ማለትም ቀለማቸው ሲያዩ ያድራሉ። ለምሳሌ ማያዊ ወይም ውሃ ህብር ሲያዩ ባህር ሲሰጥሙ ያያሉ። በመሬታዊ ህብር ጊዜ ደግሞ ዳገት ሲወጡ፣ ቁልቁለት ሲወርዱ፣ ሜዳውን ሲሮጡ፣ ወደ ገደል ሲገቡ ያያሉ ማለት ነው። ሁለተኛው የህልም አይነት ህልም መልአካዊ የሚባለው ነው። መልአካዊ የሚባለው ደግሞ በቀጥታ ከእግዚአብሔር በተላከና በእግዚአብሔር በታዘዘ መልአክ አማካኝነት የሚታይ ሲሆን የማይለወጥና የማይቀየር ቋሚ የሆነ ህልም ነው። ለምሳሌ ከመጽሐፍ እንደ ቅዱስ ዮሴፍ፣ እንደ ፈርዖንና ናቡከደነጾር ያለው ነው። ዮሴፍ ሆይ እጮኛህን ማርያምን ለመውሰድ አትፍራ፣ ከሷ የተጸነሰው ከመንፈስ ቅዱስ ነውና ይለናል መጽሐፍ ማቴዎስ ምዕራፍ 1 ቁጥር 20። ይህ የህልም ምልክት ቅዱስ ዮሴፍን ችግር ውስጥ ያስገባ ሳይሆን እንዲያውም ከችግር ያወጣ ነበር። ቅዱስ ዮሴፍ እናታችን ንጽሕት ቅድስት ድንግል ማርያምን በግብረ መንፈስ ቅዱስ ጸንሳ ቢያገኛት ባደራ ስለተሰጠችው ኃላፊነቱን ያልተወጣ መስሎት ደነገጠ፣ ፈራም። በጊዜው ለአይሁድ የፋሲካ በዓል ወደ ኢየሩሳሌም መውጣት ነበረበትና ይዣት በወጣ መጽነሷ ይታወቃል። በእስራኤላውያን ሕግ ደግሞ አንዲት ሴት ከትዳር ውጭ ጸንሳ ብትገኝ በድንጋይ ተወግራ ስለምትሞት በድንጋይ ያስወግራታለሁ ብሎ በመስጋቱ ሊተዋት አሰበ። ይህኔ ነው ያ ፈጥኖ ደራሹ የእግዚአብሔር መልአክ ቅዱስ ገብርኤል በህልሙ ተገልጦለት ከሷ የተጸነሰው ከመንፈስ ቅዱስ ነውና ማርያምን ለመውሰድ አትፍራ ያለውና ያረጋጋው። በዚሁ በማቴዎስ ወንጌል ምዕራፍ 1 ላይ እንደምናገኘው። ሶስተኛውና የመጨረሻው ህልም ደግሞ ሰይጣናዊ የሚባለው ነው። ይህ ህልም ከሰይጣን የተነሳ የሚታይ ነው። እግዚአብሔር ከዚህ ይሰውረን። ሰይጣን ክፉን እንድናስብ የረሳነውን መጥፎ ነገር ሁሉ እንድናስታውስ ራሱን ብርሃናዊ መልአክ እስከ ማስመሰል ድረስ እየቀየረ ያናግረናል። ይህም ድንቅ አይደለም፣ ሰይጣን ራሱ የብርሃን መልአክ እንዲመስል ራሱን ይለውጣል እንዲል 2 ቆሮንቶስ ምዕራፍ 11 ቁጥር 14። እንዲህ አይነቱን ነገር ያለ መንፈሳዊ ዕውቀት መለየት ከባድ ነው። እስኪ ተመልከቱ።
ሰይጣን የብርሃን መልአክ ሳይሆን ግን መስሎ እኔ ገብርኤል ነኝ፣ እኔ ሚካኤል ነኝ፣ እኔ ራጉኤል ነኝ እያለ በሕልም ቢያናግረን በምትሃት መዓዛው ቢያውደንና በምትሃት ብርሃኑ የተኛንበትን ክፍል ቢያጥለቀልቀው ልባችን መልእክቱን እውነት ነው ብሎ ላለመቀበሉ ምን ዋስትና አለውን? ልዑል እግዚአብሔር አምላካችን እሱ በቸርነቱ እየጠበቀንና እየሰወረን እንጂ። ዳሩ ግን ከነዚህ ምክንያቶች ውጪ ብዙዎቻችንን የሚፈትኑንና የሚያስጨንቁን ውሏችንና ስራችንን ጨምሮ ጓደኞቻችንና የምናነባቸው መጽሐፍት እንዲሁም የምንመለከታቸው ልቅ የሆኑ ዓለማዊ ፊልሞች በሚያሳድሩብን ጫና ምክንያት የምናያቸው ህልም መሰል ቅዠቶች ናቸው። ስለዚህ በመኝታ ጊዜ የታየው ሁሉ ህልም አለመሆኑን ማወቅና ከዚህም መጠንቀቅ ያስፈልጋል። ምክንያቱም ከላይ እንዳስቀመጥነው አንዳንድ ጊዜ ህልም በስራ ብዛት ይታያልና መጽሐፈ መክብብ ምዕራፍ 5 ቁጥር 3። ከህልም ጋር በተያያዘ ስህተት ላይ ላለመውደቅና ጥንቃቄ ለማድረግ መድኃኒቱ የጸሎት ሕይወትና ትህትና ነው። ልዑል እግዚአብሔር ከተሳሳተና ምትሃታዊ ህልም እንዲጠብቀን አጥብቀን እየጸለይን በህልም ለምናያቸው ነገሮች ሁሉ ቶሎ ምላሽ ባለመስጠት በትዕግስትና በትህትና በመቀበል መቆየትንና ሳይቸኩሉና ሳይደነግጡ በጸሎት ማጣራትን መልመድ ይኖርብናል። ህልምን የተኛ ሁሉ አያየውም። ትክክለኛውን ህልም ለማየትም ሆነ ለመተርጎም መንፈሳዊ ብቃት ያስፈልጋል። ትክክለኛ ህልም በጾም በጸሎት ተጠምዶ ከኃጢአት ርቆ ንጽህ ጠብቆ ሱባኤ ገብቶ የሚተላለፍ የእግዚአብሔር መልእክት ነው። ሶስተኛው የእግዚአብሔርን ፈቃድ ለማወቅ በተሳሳተ አቅጣጫ የተቀመጠልን የምናደምጠው የአንዳንድ ሰዎች ግፊት ነው። እነዚህ አንዳንድ ብዬ የጠቀስኳቸው ሰዎች ይላሉ ይህን መልእክት የሰጡን መምህር፣ የሁለቱ ጥንዶች ቤተሰቦች፣ ጓደኞች ወይም ደግሞ ካህናት ሊሆኑ ይችላሉ። አንዳንድ ሰዎች ውስጣቸው ያልፈቀደውንና ያልወደደውን ሁሉ በሰዎች ግፊትና ይሉኝታ ምክንያት ብቻ ሲፈጽሙት ይታያል። እንዲህ አይነቶቹ ሰዎች ትዳርን የሚያህል ታላቅ ኃላፊነት እንኳ ሳይቀር በይሉኝታ ይመሰርቱታል። እንዲህ አይነቱ ትዳር ደግሞ በምንም ሂሳብ ጤነኛ ትዳር ሊሆን አይችልም። የእግዚአብሔር ፈቃድ እንደተጠበቀ ሆኖ ትዳር የሁለቱን ተጋቢዎች መፈቃቀድና መዋደድ ይጠይቃል። አንዳንድ ጊዜ ግን ከላይ ያስቀመጥኳቸውና ሌሎች ጣልቃ ገቦች እኔ ከወደድኩላችሁና እኔ ከመረጥኩላችሁ ይበቃችኋል፣ የእናንተ ድርሻ ባትዋደዱም ዝም ብሎ መጋባት ነው፣ አብራችሁ ስትኖሩ ትዋደዳላችሁ በማለት ከነዚህ ሁለት ጥንዶች ይህንን ወርቃማና የተፈጥሮ ዕድል ይቀሟቸውና ጋብቻቸውን የውሸት ትዳራቸውንም የመከራ ያደርጉባቸዋል። እርግጥ በኢትዮጵያችን ቀደም ባሉት ጊዜያት ብዙዎቹ የመረጡትን ሳይሆን የተመረጠላቸውን በእምነትና በአክብሮት ተቀብለውና ወደው እያገቡ ሰላማዊ የትዳር ሕይወትን መርተዋል። ለሀገርና ለወገን የሚጠቅሙ በአይረሴ ስራቸው አንቱ የተሰኙ ወርቃማ ልጆችንም አበርክተዋል። አሁንም ቢሆን በአንዳንድ የሀገራችን ገጠራማ ቦታዎች ይህንኑ መንገድ መርጠው የሚጓዙ ይኖራሉ። ከሰመረላቸው ሰየው ነው። ዳሩ ግን ይሄኛው ዘመን ከዚያኛው ዘመን በብዙ መስፈርት ይለያል። ትውልዱም ቢሆን እንደዛኛው ትውልድ ቅንና ገራገር ሳይሆን የዘመናዊነትና የስልጣኔ እንዲሁም የቴክኖሎጂ ፀሐይ የለበለበውና አንዳንዱንም የጠበሰው ባለብዙ አመል ነው። ስለዚህ ይህ የቀድሞ ስልት የሚስማማው አይመስለኝም። እናም በራሱ መንገድ ማሰብ፣ ማየትና መምረጥ፣ ማጥናትና መወሰን ስለሚፈልግ ከተጽዕኖ ነፃ ሊሆን ያስፈልጋል። የእግዚአብሔር ፈቃዱ ሳይሆን ሰዎች በራሳቸው ውሳኔ እገሊትን አግባ ወይም እገሊትን አግቢ ስላሉን ብቻ ትዳር መመስረት ዕዳው ቀላል አይሆንም። ስለሆነም ብርቱ ጥንቃቄ ማድረግ ያስፈልጋል። በአንድ ግለሰብ ምርጫ ውስጥ ማንም ሰው ጣልቃ ገብቶ አማጭረማጭ በመሆን ተጽዕኖ ማሳደር አይችልም። ባጭሩ ያላንዳች ችኮላና ተጽዕኖ አቻ ተፈቃሪን ለማግኘት ጊዜ ሊኖረን ይገባል በማለት ፕሮፌሰር ሃይነሪሽ ብሩክነር የተባሉ ተናግረውታል። አራተኛውና የመጨረሻው ሰዎች በተሳሳተ አቅጣጫ የእግዚአብሔርን ፈቃድ ለማግኘትና ለማወቅ የሚጠቀሙበት የሚያስቸኩል ስሜት የሚለው ነው። ማናቸውም ውሳኔዎቻችን በተለይ የጋብቻ ውሳኔያችን ፈቃደ እግዚአብሔር ከሌለበት በጣም ያጣድፈናል። አጣድፎና አስቸኩሎ ካስወሰነን በኋላ ደግሞ ያለ መጠን ያስጨንቀናል፣ ያበሳጨናልም። ሁላችንም ብንሆን እንኳንስ ጋብቻን የሚያህል ቅዱስ ሚስጥርና ትዳርን የሚያህል ትልቅ ኑሮ ወይም ታላቅ ኑሮ ቀርቶ ማንኛውንም የዕለት ተዕለት ክንውናችንን ሁሉ በእርጋታና በትኩረት በማሰብና በማሰላሰል ልንፈጽማቸው ይገባናል። በጥድፊያ ወስነን የከወንነው ሁሉ በጥድፊያ ይፈርሳል። ኢትዮጵያውያን ሲሮጡ የታጠቁት ሲሮጡ ይፈታል የሚሉት ለዚህ ነው።
ይህ እርጋታና ውስጥን ማዳመጥ እንዲሁ ከሜዳ አይታፈስም። በመጀመሪያ መሻት፣ ቀጥሎ በርትቶ መጸለይ፣ ከዚያም በየጊዜው ከቃል እግዚአብሔር አለመለየት ያስፈልጋል። እንግዲህ እነዚህ አራቱ አሁን ያየናቸው ማለት ነው ዕጣ፣ ህልም፣ የአንዳንድ ሰዎች ግፊትና የሚያስቸኩል ስሜት የሚሉ በተሳሳተ መንገድ የእግዚአብሔርን ፈቃድ ለማወቅ ከምንሄድባቸው መንገዶች ናቸው። ታዲያ ትክክለኛ የሆኑ መለኪያዎችስ የትኞቹ ናቸው የሚለውን መድኃኔዓለም ፈቃዱ ይሆንልን የመጨረሻውን ክፍል አራተኛውን ስንመለከት የምናየው ይሆናል። ለዛሬው ይቆየን። የሰማነውን በልባችን አሳድሮ መድኃኔዓለም ለፍሬ ለበረከት ለሕይወት ለመለወጥ ያደርግልን። እንደዚህ የእግዚአብሔርን ነገር ወይም ደግሞ ቃል እግዚአብሔርን ለሕይወታችን በሚገባው መልኩ የምንሰማና እንድንጠቀምበት እንድንኖርበትም እሱኑ ደጅ እየጸናን በምትነግረኝ እየተመራሁ አንተ ባሳየኸኝ አንተ በምትመራኝ መንገድ እየሄድኩኝ እባክህ ለክብር የምበቃበትን መንገዱን አሳየኝ የምንል ከሆነ በእውነት ሕይወታችን ሁልጊዜም ከፈተና ይርቃል። እሱ አምላካችን በቸርነቱ ከመካከላችን ተገኝቶ ሁልጊዜም ይጠብቀናል፣ ይከልለናል፣ ይሰውረናል። ብቻ ራሳችን ለእግዚአብሔር ማስረከብ ነው። የእሱ ከሁሉ ይበልጣል ብለን የመድኃኔዓለምን ነገር ማስቀደም መቻል አለብን። ስለዚህ ወደ ትዳር ሕይወት ከመግባታችን በፊት በትዳር ሕይወታችንም ውስጥ እያለን ነገሮቻችን ሁሉ በጸሎት አጥርነት እየጠበቅን የእሱን የአምላካችንን ፈቃድ ብቻ እየፈጸምን እንድንመላለስና በተረጋጋ እሱ በሚያውቀው ሕይወት እንድንመላለስም አምላካችን እንግዲህ ይኸው በዚህ መልኩ ያስተምረናል፣ ይመክረናል። አሁንም ሕይወታችንን እሱ እንዲጠብቅልን መንገዳችንን እንዲያቃናልን ወደዚህ ሕይወት ለመምጣት ያሰብነውንም ረፈደ ሳንል የእሱን ፈቃድ ጠይቀን እሱ የወደደውን ይሰጠናል፣ በራሱ ጊዜ ይሰጠናል። የእሱን ጊዜ እየጠበቅን ከኛ የሚጠበቀውን እያደረግን በጾም በጸሎት ተወስነን እንድንማጸን ያስፈልገናልና ይህንን መልእክት እንግዲህ ለማድረስ ሞክረናል። በቀጣዩ ደግሞ በመጨረሻ ክፍላችን ከዚህ ከትዳር ከቅድመ ጋብቻ እንዲሁም ደግሞ አምላካችን ከወደደው የጥምረት ሕይወት ጋር በተያያዘ የእሱ የአምላካችን ፈቃዱን በምን እናውቃለን የሚለውን ደግሞ እንዲሁ በግሩም መልኩ እሱ አምላካችን የሚያስተምረንን ትምህርት መጽሐፍትን ጠቅሰን ምንጭ እያመጣን ወደ እናንተ የምንከታተልበትን ይህንኑ መርሃ ግብር ይዘን እንመለሳለን። ለዛሬ እንደሱ እንደ አምላካችን ፈቃድ በመምህር ምትኩ አበራ ምስካበ ጾታ ዘኦርቶዶክስ ተዋሕዶ በሚል የተዘጋጀውን መጽሐፍ መነሻ አድርገን ነው እንግዲህ ወደ እናንተ ይህን መልእክት ያመጣ ነው። በእውነት መምህር ምትኩ አበራ እጅግ በጣም ብዙ መጽሐፍቶችን ይጽፈውልን በትምህርታቸው የምናውቃቸው ናቸውና አሁንም የሕይወትን ቃል ያሰማልን። በእድሜ በጸጋ የፍቅር አምላክ ቸሩ መድኃኔዓለም ይጠብቅልን። እኛንም የሰማነውን በልባችን ጽላት ጽፎ ለፍሬ ለበረከት ለሕይወት ለመለወጥ ለጽናት ለመጽናናት እሱን ለማወቂያ ያችን መንግስቱን ለመውረስ የሚያበቃን መልካም ስራ እንድንሰራ መንገዱን የሚመራን አቅጣጫውን የሚያመለክተን እንዲያደርግልን የእሱ የመድኃኔዓለም የተቀደሰ ፈቃዱ ይሁንልን። ሕዝባችንን ሀገራችንን አምላካችን በቸርነቱ አሁንም በደግነቱ በዓይነ ምሕረቱ ይመልከትልን። ሕዝባችንን ከዓይነ ሞት ይሰውርልን፣ ከሰቆቃ ከችግር በተለያየ መልኩ ከጭንቀት እሱ አምላካችን በእውነት ሕዝባችን ሀገራችን ኢትዮጵያን መድኃኔዓለም እንዲጠብቅልን ደጉን ከሱ የሆነውን መልካሙን ጊዜ እንዲያሳየን እንዲያሰማን ፍቅርን መተሳሰብን እንዲያነግስልን አሁንም የተቀደሰ ፈቃዱ ይሁንልን። እኔንም እናንተንም በሄድንበት ባለፍንበት በተበተንበት ቦታ ሁሉ እርሱ የምህረት ዓይኖቹ ተመልክተውን ለደገኛዋ ክብር ለሰማያዊ ማዕዱ እንዲያቀርበን እንዲያደርሰን የቸርነቱን ስራ እንዲሰራልን ሁልጊዜም መንፈሳዊ ሕይወታችንን እሱ አምላካችን እያወቀልን ለሱ ታምነን እሱ ለኛ በመስቀል ላይ የታመነልን አምላክ እኛም ፍለጋ የመጣ አምላክ ፍቅሩን ለኛ እንደገለጸልን እኛም ያንን ፍቅር የምንመልስበትን ሐሳቡንም መሻቱንም ጽናቱንም ብርታቱንም ትዕግስቱንም ትህትናውንም አምላካችን በእውነት እንዲያድለን እንዲያበዛልን እየተማጸነው ነው። እንግዲህ ሕይወታችንን ለሱ አስረክበን መኖር የሚገባን። እሱ የማያውቀው ነገር የለም በሕይወታችን ውስጥ ሁሉንም እሱ ያውቀዋል። በስውርም በግልጽም የምናደርገውን ነገር ያውቃል። ስለዚህ ሁሉን ለሚያውቅ ለአምላካችን ደግሞ ታምኖ መኖርን የመሰለ ነገር የለምና አምላካችን አሁንም በቸርነቱ ለሱ ታምነን ያችን ለኛ ያዘጋጃትን መንግስቱን ለመውረስ እንዲያበቃን ፍቅሩን እንዲያበዛልን ደግነቱን ከሁላችንም እንዳያርቅብን አሁንም ለክብር እንዲያበቃን ፈቃዱ ይሁንልን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። ማህደረ ተዋሕዶን ነበረ እንደ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን እምነት ስርዓትና ትውፊት ከተለያዩ ምንጮች እያመጣን የምንከታተለውን መንፈሳዊ የዩቱብ አገልግሎታችንን እየተከታተል ነው። ለሚያደምጡ
መቼስ በእናንተ በኩል የሚጠበቀው ማካፈልን አትርሱ ይላልና መጽሐፍ። ለሌላው ማካፈልን፣ ይህንን አድምጡ ማለትን ብትችሉ እናንተም ሰብስክራይብ አድርጋችሁ መከታተልን እንደው ልምድ አድርጋችሁ እንድትይዙልን ከወዲሁ ለመጠቆም እንወዳለን። የቀጠሮ ሰዎች ይበለን። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙ አሜን። ይቆየን።